ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ዶክተር ሁሉ ያክብሮት ሰላምታችንን እያቀረብን ከናሁ ቴሌቪዥን የዛሬ ለተረቡ የካቲት 11 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ ካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ እንጋብዛችኋለን። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። ያለፉትን 2 ሳምንታት በአዲስ አበባ ስቴዲየም እና በተለያዩ የአዲስ አበባ ላይ የሚገኙ ስቴዲየሞች ላይ በ12 የስፖርት አይነት ሲከናወን የነበረው ሁለተኛው ከተማ አቀፍ የተማሪዎችና የመምህራን የስፖርት ሊግ የውድድር መድረክ በዛሬው ዕለት ፍጻሜውን ያገኛል። የተለያዩ የስፖርት ሁነቶች ዛሬ ፍጻሜያቸውን ሲያገኙ በተለይ በእግር ኳሱ የፍጻሜ ጨዋታ ኤካ ክፍለ ከተማ ከቀራኒዮ ክፍለ ከተማ ጋር የሚያደርጉት የፍጻሜ ጨዋታ በበርካታ የስፖርት ቤተሰቦች ዘንድ በከፍተኛ ጉጉት አብዝቶ እየተጠበቀ ነው የሚገኘው። የመድረኩን የዋንጫ ክብር በእግር ኳስ የትኛው ክፍለ ከተማ ሊያነሳ ይችላል እየተባለ እየተጠበቀ ነው የሚገኘው ማለት ነው። በዚህ የማጠቃለያ መርሃ ግብር ላይ የስፖርቱ አመራሮች እንደዚሁም ትምህርት ላይ ያሉ ኃላፊዎች በክብር እንግድነት ተገኝተዋል። ከነዚህ ኃላፊዎች መካከል የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ እንደዚሁም የአዲስ አበባ ወጣቶችና ስፖርት ቢሮ ምክትል ኃላፊ አቶ ዳዊት ትርፉ ከዛም ባለፈ የአዲስ አበባ መምህራን ማህበር ፕሬዝዳንት ድንቅ ዓለም ተሎሳ በክብር እንግድነት ተገኝተዋል። ሌሎችም የስፖርት ተቋማት ኃላፊዎች እንደዚሁ በክብር እንግድነት ተገኝተው የመዝጊያውን ስነ ስርዓት እንደዚሁ በመከታተል ላይና በመታደም ላይ ነው የሚገኙት። በርካታ ቁጥር ያላቸው ከ13ቱም ክፍለ ከተማ የተወጣጡ የመማር ማስተማሪውን ሂደት በጥሩ ሁኔታ የሚያሳልጡ የስፖርቱ ቤተሰቦች እንደዚሁ በክብር እንግድነት እነዚህን የፍጻሜ ስፖርቶች እየተከታተሉ ነው የሚገኙት በአዲስ አበባ ስቴዲየም ማለት ነውና እነዚህ የስፖርት አይነቶች እንግዲህ ተተኪ ስፖርተኞችን ለማግኘት አይነተኛ ሚና ይኖረዋል ተብሏል። ካለፉት ዓመታቶች ጀምሮ ለሁለተኛ ጊዜ ነው እየተከናወነ የሚገኘው ማለት ነውና እንግዲህ የስፖርቶች የሙያዎች ሁሉ አባት የሚባለው ትምህርት ቤት ነው። የተለያዩ ሙያዎች መፍለቂያቸው ትምህርት ቤት መሆኑ ይታወቃልና ስፖርትም እንግዲህ በቀጣይ በተለይ ትምህርት ቤት ላይ ወርዶ በካሪክለም ደረጃ ተቀርጾለት በእንደዚህ አይነት ሁኔታ ውድድሮች መከናወናቸው አዳዲስ ስፖርተኞችን እንድንመለከት ያስችላል። በተለይ ደግሞ አሁን ላይ ሀገራችን እንደተዳከመችበት እየተገለጸለት የሚገኘው አትሌቲክስ ስፖርት ተተኪ ስፖርተኞችን ለማግኘት ትምህርት ቤት ላይ ወርዶ መስራት አስፈላጊ መሆኑን የስፖርት ምሁራን በየጊዜው ያነሳሉና እንደዚህ አይነት ውድድሮች መከናወናቸው አስፈላጊ ነው እየተባለ ነው የሚገኘው ማለት ነውና በመርሃ ግብሩ መጨረሻ ላይ ያለፉትን 2 ሳምንታቶች ውጤት ማምጣት የቻሉ ስፖርተኞች የሜዳሊያ የዋንጫና የገንዘብ ሽልማት እንደዚሁ ይበረከትላቸዋል ከለቱ የክብር እንግዶች እጅ ተብሏልና ይህንን የተመለከተውን መረጃችንን እዚህ ላይ እናብቃና ከዚህ የውድድር መድረክ ጋር ተያይዞ የሚወጡ አዳዲስ መረጃዎች ካሉ ደግሞ በምሽቱ የስፖርት ዜና ወጃችን ላይ ወደ እናንተ ብናደርስ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን ጠቃሚ መልእክቶች አሉ። እነሱን ተከታትለን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶቹን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ረቡዕ አጫጭር ስፖርታዊ መረጃዎችን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረስን ነው ቆይታ የምናደርገው። ግዙፉ የእግር ኳስ መድረክ በመባል የሚታወቀው የአውሮፓ ቻምፒየንስ ሊግ የውድድር መድረክ የ2025-26 የውድድር ዘመን ወደ ጥሎ ማለፍ 16ቱ ለመግባት የደርሶ መልስ ጨዋታዎች በትላንትና በአውሮፓ የተለያዩ ከተማ ስቴዲየሞች ጅማሯቸውን አድርጓል። ትላንት የተደረጉ ጨዋታዎች አሉ። በርካታዎቹ ጨዋታዎች በሚባል ደረጃ በድራማዊ አፈጻጸም የነበራቸውን ሂደት ተመልክተናል። በተለይ ደግሞ በስታዲዮ ዳሉዝ ፖርቹጋል ላይ የተደረገው የቤኒፊካና የሪያል ማድሪድ ጨዋታ በርካታ አነጋጋሪ ነገሮች እንደዚሁ ተመዝግበውበታል። ከስፖርታዊ ጨዋነት ጋር በተያያዘ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ጥላሸት ያስከተለ እንቅስቃሴ እንደነበረው እንግዲህ ብዙ የእግር ኳሱ ሊቃኖች ማለዳ ላይ ራሱ ፍሮንት ፔጃቸው ላይ ይህንን ጉዳይ ይዘውት እየወጡ ነው የሚገኘው። ትላንት እንግዲህ የነበረው ጨዋታ እኛም ማስቀደመ መረጃ ስንሰጣችሁ ነበረ። በተለይ በቤኒፊካና በሪያል ማድሪድ መካከል የሚደረገው ጨዋታ ብዙ አነጋጋሪ ነገሮች ሊከሰቱበት እንደሚችሉ ስንገልጽ ነበረ። ነገር ሆኖም እንግዲህ በምሽቱ ጨዋታ ላይ ይህንኑ ጉዳይ ነው የተመለከትነው። የቀድሞ የሪያል ማድሪዱ አሰልጣኝ አነጋጋሪ ውጤታማው አሰልጣኝ ራሳቸውን የተለየ ሰው ብለው የሚጠቅሱት ወይም ደግሞ አያም ዘ ስፔሻል ዋን እያሉ የሚጠቅሱት ጆዜ ሞሪኒዮ በጨዋታው እንቅስቃሴ ላይ እንግዲህ ቀይ ካርድ ተመልክተዋል። የጨዋታውን እንቅስቃሴ አስቀድመን እንግዲህ መረጃውን ወደ እናንተ ለማድረስ ጨዋታው በሪያል ማድሪድ 1-0 በሆነ ውጤት አሸናፊነት ነው የተጠናቀቀው። ትላንት በስቴዲየም ላይ የጨዋታው እንቅስቃሴ እስከ 50ኛው ደቂቃ ላይ በጣም ጤናማ ነበረ። ጥሩ ፉክክርን በሁለቱ ቡድኖች መካከል ተመልክተንበታል። 50ኛው ደቂቃ ላይ ግን ብራዚላዊ ኢንተርናሽናል ቪኒ ጁኒየር በግሩም ሁኔታ ለሪያል ማድሪድ ቀዳሚ የምታደርገውን ግብ አስቆጠረ። ይህ ጎል እንደተቆጠረ እንግዲህ ደስታውን የገለጸበት ሂደት በከፊል ደጋፊዎች እየተወገዘ ይገኛል። በከፊል ደጋፊዎች ደግሞ ቪኒ ጁኒየር በእንዲህ ባለ የውድድር መድረክ ላይ በተለይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ጎል አስቆጥሮ ካልተደሰተ የትኛው የውድድር መድረክ ላይ ሊደሰት ይችላል እያሉም የሚሞግቱ አስተያየት ሰጪዎች አሉ። እንደነ ጂሚ ካራገር ያሉ የእግር ኳሱ ሊቃን የቀድሞ ተጫዋች ማለት ነውና ብዙ ነገሮችን ነው ያስከተለው። ተጫዋቹ ጎሉን ካስቆጠረ በኋላ የማዕዘን ምት መምቻው አካባቢ ሄዶ የቤኒፊካ እግር ኳስ ክለብ ደጋፊዎች ባሉበት አካባቢ ላይ ማለት ነውና ደስታውን ሲገልጽ ነበረ። ደስታው ግን በጣም ከልክ ያለፈ ነው የሚሉ እንደዚሁ የስፖርቱ ባለሙያዎችንም እያደመጥን ነው የምንገኘው። በዚህ በቪኒ ጁኒየር የደስታ አገላለጽ ያልተደሰቱ የቤኒፊካ ደጋፊዎች የተለያዩ ሃይላንዶችንና የተለያዩ ቁሶችን ወደ ተጫዋቹ ሲወረውሩ እንደዚሁ ተመልክተናልና ከዛ በኋላ ደግሞ እንደዚሁ ከቤኒፊካ ተጫዋቾች ጋር ግጭት ውስጥ ገብቷል ቪኒ ጁኒየር ማለት ነውና ብዙዎች ሲያወግዙት ነበረ። ጂያንሉካ የተሰኘው ተጫዋች ይህ አርጀንቲናዊ የቤኒፊካ ተጫዋች በልብሱ ወይም ደግሞ በማሊያው ተከልሎ የሪያል ማድሪዱን ቪኒ ጁኒየርን ጦጣ እያለ ሲሰድበው ነበረና በማሊያው ተከልሎ ማለት ነው። ያፍ እንቅስቃሴ ከጨዋታው መጠናቀቅ በኋላ ተነቦበት ምናልባት በአውሮፓ እግር ኳስ ማህበር ተገቢውን ቅጣት እንዳያገኝ ተከልሎ ነው ይህንን ያደረገውና በዚህ የተበሳጨው ቪኒ ጁኒየር ደግሞ እዛው ጋር እንግዲህ ምላሽ ለመስጠት ተገዷል ማለት ነው። ይሄ ትክክል አይደለም፣ የደስታ አገላለጹም ጥሩ አይደለም በሚል አሰልጣኝ ጆዜ ሞሪኒዮም ሲያግባቡት ነበር በመጀመሪያ ላይ የቪኒ ጁኒየር ወደ ጨዋታው እንዲመለስ ማለት ነውና በዚህ ሰጣ ገባ መካከል ወደ 10 ደቂቃ የሚሞላ ሁኔታ ውስጥ እንግዲህ ጨዋታው ተቋርጦ ነበርና ብዙ ከተለመኑ በኋላ ነው የሪያል ማድሪድ ደጋፊዎች ተመልሰው በተለይ ቪኒ ጁኒየር ጨዋታውን ዳግም ለማድረግ የወሰነው ማለት ነውና እንደዚህ አይነት በጣም ማስጠሊታ ምሽት ያስተናገደው የአውሮፓ ቻምፒየንስ ሊግ ብዙ አነጋጋሪ ጉዳዮች ተከስተውበታል። ጨዋታው 1-0 በሆነ ውጤት እንግዲህ በሪያል ማድሪድ አሸናፊነት ነው የተጠናቀቀው። ከሳምንት በኋላ እንደዚሁ ወደ ስፔን አቀንቶ የቤኒፊካ እግር ኳስ ተጫዋቾች እንደዚሁ ይህንን የመልስ ጨዋታ ያደርጋሉና ከባድ ሊሆንባቸው ይችላል ተብሎ እየተነገረ ነው የሚገኘው። እንግዲህ ይህ ጨዋታ በሪያል ማድሪድ 1-0 በሆነ ውጤት አሸናፊነት ከተጠናቀቀ በኋላ ጆዜ ሞሪኒዮ ደግሞ ቪኒ ጁኒየር ተጨማሪ ቀይ ካርድ ሊመለከት ይገባው ነበረ የሚል እንደዚሁ ቅሬታ አቅርበዋል በዳኛው ላይና ከዳኛው ጋር በነበራቸው ያልተገባ ንግግር እሳቸውም ቀይ ካርድ ተመልክተው በሚቀጥለው ጨዋታ ቴክኒካል ኤሪያው ላይ ሆነው ቤኒፊካን የማይመሩ ነው የሚሆነውና ይሄም ብዙ አነጋጋሪ ነገሮችን ይዞ መጥቷል። አንዳንዶች ጆዜ ሞሪኒዮ ልክ ናቸው፣ ቪኒ ጁኒየር ደስታውን
ደስታውን የገለጸበት መንገድ ፕሮቮክ ያደርጋል የተቃራኒ ቡድን ደጋፊዎችን የሚል ማስተያየት እየተሰጠ ነው የሚገኘውና ይህንን ሐሳብ እንዴት ተመለከታችሁት? አስተያየት ልትሰጡበት ትችላላችሁ። እንግዲህ የአውሮፓ ቻምፒየንስ ሊግ የውድድር መድረክ በየዓመቱ ብዙ አዳዲስ አነጋጋሪ ጉዳዮችን ይዞ እንደሚመጣ ይታወቃል። ትላንት ምሽት እንግዲህ የቤኔፊካንና የሪያል ማድሪድን ጨዋታ በተመለከተ ብዙ አነጋጋሪ ነገሮች ይዞ ተጠናቋል። ቀጣይ የአውሮፓ እግር ኳስ ማህበር ምናልባት በቤኔፊካ ደጋፊዎች ላይ ቅጣት በጣም ጠንከር ያለ ቅጣት ሊያስተላልፍባቸው ይችላል ተብሏል። የቪኒ ጁኒየር እና የጂያን ሉካም ጉዳይ እንደዚሁ የአፍ እንቅስቃሴን የሚያነቡ ባለሙያዎች አሉና እነዚህ ጉዳይ ከተጣሩ በኋላ ተጨማሪ ቅጣት እነዚህ ተጫዋቾች እንደዚሁ ሊጣልባቸው የሚችልበት ሂደት እንዳለ እየተነገረ ነው የሚገኘው ማለት ነውና ትላንት እንግዲህ የቤኔፊካና የሪያል ማድሪድ በስታዲዮ ዳሉዝ ያደረጉት የመጀመሪያ ጨዋታ በሪያል ማድሪድ 1-0 አሸናፊነት ተጠናቋል። ሳምንት የመልሱ ጨዋታ ይጠበቃል። በደርሶ መልስ ድምር ውጤት ቤኔፊካ ውጤቱን ቀልብሶ ወደ ጥሎ ማለፍ 16ቱ ሊያልፍ ይችላል ወይስ ደግሞ ሪያል ማድሪድ የአንዱን ግብ አስከብሮ ወይም ተጨማሪ ጎል አስቆጥሮ በደርሶ መልስ ድምር ውጤት በማሸነፍ ወደ ነገሰበት ወደ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ጥሎ ማለፍ 16 ሊያልፍ ይችላል የሚለው ነገር እንግዲህ የሚጠበቅ ነው የሚሆነው ማለት ነው። ይህንን የጨዋታ ውጤትና የተመዘገቡትን አንዳንድ ቁጥራዊ ነገሮች በዚህ ካጠናቀቀን ሌሎችም ምሽት ላይ የተደረጉ ጨዋታዎች አሉ። በተለይ ምሽት 2:45 ላይ ጅማሮውን ያደረገው የቱርኩ ክለብ ጋላታ ሰራይ ከጣሊያኑ ክለብ ዩቬንቱስ ጋር ያደረጉት ጨዋታ በቱርኩ ክለብ ጋላታ ሰራይ 5-2 አሸናፊነት ነው የተጠናቀቀው። አስቀድመው እንግዲህ ጎል ማስቆጠር የቻሉት የቱሪኑ ክለብ ዩቬንቱስ ነበረ። 2-0 በሆነ ውጤት ጨዋታውን ይመራ ነበረ። ከዛ በኋላ ግን የጋላታ ሰራይ ተጫዋቾች እጅግ በጣም በድንቅ ሁኔታ ጨዋታውን ቀልብሰውት 5-2 በሆነ ውጤት አሸንፏል። ምናልባትም የቀጣዩንም የቤት ስራቸውን ከወዲሁ ያጠናቀቁ ነው የሚመስለው። ከሳምንት በኋላ እንደዚሁ በአሊያንስ ወደ ቱሪን አቅንተው ጣሊያን ላይ የሚደረገው የመልስ ጨዋታ ላይ የአሮጊቷ ስብስብ እንግዲህ የሚያደርጉት የመልስ ጨዋታ ይጠበቃል ማለት ነው። ሌሎች ጨዋታዎች ተደርገዋል። ሞናኮ ከፒኤስጂ ያገናኘው ጨዋታ ሁለቱን የፈረንሳይ ክለቦች ከባድ ፍልሚያ አስተናግዶ 5 ግቦች በድምሩ ተቆጥረውበታል። ይህን ጨዋታ የወቅቱ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ባለክብር ፒኤስጂ 3-2 በሆነ ውጤት ከመመራት ተነስቶ ጨዋታውን ማሸነፍ ችሏል። በአሰልጣኝ ሉዊስ ኤንሪኬ እና በተጫዋቾቻቸው መካከል ከባድ ግጭት እንዳለ ከዚህ ቀደም መረጃዎች ሲወጡ ነበረ። በተለይ የፊት መስመር አጥቂውና የወቅቱ የባሎንዶር አሸናፊው ኦስማን ዴምቤሌ ቅሬታ ውስጥ እንዳለ ሲገለጽ ነበረና በምሽቱም ጨዋታ ላይ ወደ 27 ደቂቃዎች አካባቢ ነው ተጫዋቹ ወደ ሜዳ ገብቶ ጨዋታ ማድረግ የቻለው። ሞናኮ እንግዲህ ይህንን ጨዋታ ማሸነፍ አልቻለም፣ ጨዋታውን ቢመራ ማለት ነው። አሁንም ግን የፒኤስጂ አጠቃላይ የኮቺንግ ስታፍ አባላትና እንደዚሁ በተጫዋቾች መካከል ያለው ቅራኔ ሜዳ ላይም የሚነበብ ነው የሚመስለውና ይሄ አይነት ሁኔታ በመልሱ ጨዋታ ምን ሊያስመለክተን ይችላል? ሌላኛው የጀርመኑ ክለብ ቦሩሲያ ዶርትሙንድ በሜዳው ሲግናል ኢዱና ፓርክ ስቴዲየም የጣሊያኑን ክለብ አታላንታን አስተናግዶ እንደዚሁ 2-0 በሆነ ውጤት አሸንፏል። በዚህ እንቅስቃሴ ላይ ሴሪዮ ጉራሲ የአፍሪካው የምዕራብ አፍሪካዊቷ ሀገር የቤኒ ተወላጅ እንደሆነ ይታወቃል። ይሄ ተጫዋች ጎል አስቆጥሯል 50ኛው ደቂቃ ላይ። ቤየር ደግሞ 42ኛው ደቂቃ ላይ ሌላ ጎል አስቆጥሮ ጨዋታው 2-0 በሆነ ውጤት በቦሩሲያ ዶርትሙንድ አሸናፊነት ፍጻሜውን አግኝቷል ማለት ነው። የመልሶቹ ጨዋታዎች ይደረጋሉ ዛሬ። የአውሮፓ ቻምፒየንስ ሊግ የውድድር መድረክ ሌሎች ጨዋታዎች ሲከናወኑ ካራባክ ከኒውካስል ዩናይትድ፣ ኦሎምፒያኮስ የግሪኩ ክለብ ኦሎምፒያኮስ እንደዚሁ ከጀርመኑ ክለብ ባየር ሊቨርኩሰን፣ ፖዶ ግሊሚት የኖርዌው ክለብ እንደዚሁ ከጣሊያኑ ክለብ ኢንተር ሚላን፣ ክለብ ብሩዥ ከአትሌቲኮ ማድሪድ ጋር ምሽት 5 ሰዓት ላይ ጨዋታቸውን የሚያከናውኑ ይሆናልና የአውሮፓ ቻምፒየንስ ሊግ የውድድር መድረክ የዛሬ ምሽትስ ጨዋታዎች በምን አይነት መልኩ ምን አይነት አነጋጋሪ ነገሮችን ሊያስመለክቱን ይችላሉ የሚጠበቅ ነው የሚሆነው። አዳዲስ ነገሮች ካሉ ደግሞ በተለይ እዚህ ፕሪማች የፕሬስ ኮንፈረንስ ላይ የሚደረጉትን መረጃዎች ይዘን ደግሞ በምሽቱ የስፖርት ዜና ወጃችን ላይ ወደ የምንመለስ ነው የሚሆነው። ሌሎች መረጃዎች አሉን። ዛሬ እንግዲህ የተወዳጁ የእንግሊዝ ፕሪሚየር ሊግ አንድ ጨዋታ ይከናወንበታል። 31ኛ ሳምንት መርሃ ግብር ላይ መከናወን የሚኖርበት ጨዋታ ዛሬ በተስተካካይነት ይደረጋል። የሊጉ መሪ ክለብ አርሰናል ከሜዳው ውጪ አቅንቶ በሞሎኔክስ ስቴዲየም የወራጅ ቀጠናው ግርጌ ላይ የሚገኘውን ወልቨርሃምፕተን ወንደረርስን ነው የሚገጥመው። ይህ ጨዋታ ለአርሰናሎች እጅግ በጣም ወሳኝ ነው። ምክንያቱም ማንቸስተር ሲቲ ለጊዜውም ቢሆን ጨዋታውን እስከሚያከናውን ድረስ የነጥብ ልዩነትን ዳግም ወደ 7 ሊያሰፉ የሚችሉ
የሚችሉበትን እድል የሚጎናጸፉበት ነውና ይህ ጨዋታ ይጠበቃል። በመጀመሪያው ጨዋታ እንደምናስታውሰው ኤሚሬትስ ላይ ተደርጎ አርሰናል በጣም ተቸግሮ ባለቀ ደቂቃ ራሳቸው ግብ ላይ ባስቆጠሩት ጎል ነበረ ወልቨርሃምፕተን ወንደረስን 2-1 በሆነ ውጤት አሸንፎ ሙሉ 3 ነጥብ ማግኘት የቻለው ማለት ነውና ምንም እንኳን አሁንም ያለበት የደረጃ ሁኔታ በጣም አስቸጋሪ ቢሆንም ለመውረድ ከጫፍ የደረሰ ክለብ ቢሆንም ወልቨርሃምፕተን ወንደረስ ነገር ግን ለሊጉ መሪው ክለብ አርሰናል እንደ መጀመሪያው ጨዋታ ሁሉ ከባድ ፈተና ሊሆንበት እንደሚችል መረጃዎች እየወጡ ነው የሚገኙት። ያለፉትን 9 ጨዋታዎች ከተመለከትን የሁለቱም ቡድኖች ግንኙነት አርሰናል የበላይነት አለው። በርከት ያሉትን ጨዋታዎች በማሸነፍ ሁሉንም በሚባል ደረጃ ጨዋታዎችን ማሸነፍ ችሏልና የዛሬ ምሽቱንም ጨዋታ እንደሚያሸንፍ ቅድመ ግምት አግኝቷል። ይህ ጨዋታ እንግዲህ ተገፍቶ ወደ ዛሬ ምሽቱ መምጣት የቻለው 31ኛ ሳምንት መርሃ ግብር ላይ ነበር መከናወን ያለበት። ነገር ግን የካራባው ካፕ በዌምብሌ ስቴዲየም ቀጣይ የሚደረግ የፍጻሜ ጨዋታ ለአርሰናል ከማንቸስተር ሲቲ ጋር የሚያከናውነው ማለት ነውና ይህንን ጨዋታ ተከትሎ ዛሬ እንግዲህ አስቀድመው መርሃ ግብር መስተካከያ ተደርጎለት በተስተካካይነት ዛሬ ምሽት ጨዋታው ይከናወናል ማለት ነው። አሰልጣኝ ሚካኤል አርቴታ ከዚህ ጨዋታ አስቀድሞ ከመገናኛ ብዙሃን ጋር በነበረው ቃለ ምልልስ የቡድን ዜናዎችን በተመለከተ ተከታዮቹን መረጃ ይፋ አድርጓል ማለት ነው። በዛሬው ጨዋታ ላይ የማይሰለፉ ተጫዋቾችን ስንመለከት የፊት መስመር አጥቂው ካይ ሃቨርትዝ ለዛሬው ጨዋታ ዝግጁ ያለ መሆኑን አሰልጣኝ ሚካኤል አርቴታ አረጋግጧል። ከዛም ባለፈ የቡድኑ አምበል ማርቲን ኦዲጋርድም በተመሳሳይ ለዛሬው ጨዋታ እንደማይደርስ ከጤንነት ጋር በተያያዘ እንደዚሁ ተገልጿል። ነገር ግን በሳምንቱ መጨረሻ ቀናት እሁድ ምሽት ደግሞ የሰሜን ለንደን ደርቢ ጨዋታ ይደረጋል ከቶተንሃም ሆትስፐርስ ጋር ምሽት 1 ሰዓት ከ30 ላይ። ይህ ጨዋታ ላይ ግን እነዚህ ሁለት ተጫዋቾች ይደርሳሉ የሚል ማረጋገጫ ሰጥቷል ማለት ነው። በሌላ በኩል ለአርሰናል ደጋፊዎች ዛሬ አስደሳችው ነገር የተከላካይ ስፍራ ተጫዋቾቹ ቤን ዋይት እና ሪካርዶ ካላፊዮሪ ከጉዳታቸው አገግመው ለጨዋታው ዝግጁ መሆናቸው እየተነገረ ነው የሚገኘው ማለት ነው እና የዛሬ ምሽቱን ጨዋታ አርሰናል ማሸነፍ ከቻለ ነጥቡን ወደ 60 ያደርሳል ማለት ነው። ሁለቱ ቡድኖች እጅግ በጣም የትየለሌ የሆነ የነጥብ ልዩነት አላቸው። 48 ነጥብ ልዩነት አለ በሁለቱ ክለቦች መካከል የዛሬ ምሽቱ ጨዋታ ከመከናወኑ አስቀድሞ ማለት ነው። አርሰናል እንግዲህ 57 ነጥቦች አሉት። የሊጉን የደረጃ ሰንጠረዥ በቀዳሚነት እየመራ ይገኛል። እንደገና ሲደመር ደግሞ ንጹህ 32 ግቦች አሉት። ተጋጣሚው ወልቨርሃምፕተን ወንደረስ ግን ያለው በውድድር ዓመቱ እስካሁን ድረስ የሰበሰባቸው ነጥቦች 9 ነጥብ ብቻ ነው። 2 ዲጂት እንኳን መድረስ አልቻለም። እስካሁን ድረስ እንግዲህ ይህንን አይነት የነጥብ ልዩነት ነው ያለው። ሂሳባዊ ስሌት ካልሆነ በስተቀረ ከሊጉ መውረዱን ያረጋገጠ የመጀመሪያው ክለብ መሆኑን እየተመለከትን ነው የምንገኘው። በቀሩት መርሃ ግብሮች ላይ ሂሳባዊ ስሌትን ከተመለከትን ምናልባት ቀሪ ሳምንታትን መጠበቅ አለብን። ነገር ግን አሁን ላይ ያለው አያያዝ ግን ወልቨርሃምፕተን ወንደረስ በሊጉ ዳግም የማንመለከተው ክለብ ሊሆን ይችላል በቀጣዩ የውድድር ዘመን 2026-27 የውድድር ዘመን ላይ ማለት ነውና ይህንን እየተመለከትን እንገኛለን። እንግዲህ አብዛኞቹ የእግር ኳሱ ቤተሰቦች ግን የዛሬውን ጨዋታ አሸናፊነት ግምት ለአርሰናል ሰጥተዋል ማለት ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎች እናልፋለን። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል ውድ ተመልካቾቻችን፣ የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። ከዚህ ሰዓት ጀምረን ደግሞ አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስ። መጪው የክረምት የተጫዋቾች የዝውውሩ መስኮት ከፍተኛ ገንዘብ ኢንቨስት ሊደረግበት ይችላል። በዝውውሩም ብዙ ወጪ ሊወጣበት እንደሚችል አስቀድሞ እየተገመተ ነው የሚገኘው። ለምን ከተባለ እንግዲህ የጥር የተጫዋቾች የዝውውር መስኮት ላይ እምብዛም ዝውውር እንዳልተከናወነ እናስታውሳለን። አሁን ላይ ከክለባቸው የሚለቁ ተጫዋቾች ደግሞ በርከት ብለው እየተመለከትን እንገኛለንና እነዚህ በክለቦቻቸው
በቡድናቸው ላይ ምቾት ያልተሰማቸውን ተጫዋቾች ወደ ቡድናቸው ለማምጣት ደግሞ በክለቦቻቸው የስፖርቲንግ ዳይሬክተር አማካኝነት ክለቦች ከወዲሁ እንቅስቃሴ ጀምረዋልና ቀጣይ የ2026-27 የውድድር ዘመን ላይ ጠንክረው ለመምጣት ተጫዋቾችን ለማስፈረም ከወዲሁ የክለቦቹን ባለሀብት እንደዚሁ ገንዘብ ኢንቨስት እንዲያደርጉላቸው በጀት እንዲይዙላቸው እንደዚሁ እየተነጋገሩ ነው የሚገኙት ማለት ነውና ጎን ለጎን ደግሞ ከዝውውር ጋር በተለይ ታማኝ የሆኑ የመረጃ ምንጮች እነዚህን መረጃዎች ይዘው እየወጡ ይገኛሉ። ከዛ አስቀድመን ግን የቡካዮ ሳካን የውል ኮንትራት ማራዘምን መረጃ ቀዳሚ እናድርግ። የአርሰናል አካዳሚ ፍሬ ከሆኑና ውጤታማ ከሆኑ ጥቁር ተጫዋቾች መካከል አንደኛው እንግሊዛዊ ኢንተርናሽናል ቡካዮ ሳካ ነው። ቡካዮ ሳካ በተለይ በአፍሪካውያን እግር ኳስ አፍቃሪያን ዘንድ እጅግ በጣም ከበሬታ ከሚሰጣቸው እንደ ሮል ሞዴል ከሚታዩ እንደ አይከን ከሚታዩ ወጣት ተጫዋቾች መካከል አንደኛው ነው። ቡካዮ ሳካ ከዝቅታ ተነስቶ ነው ወደ ከፍታ መጥቶ በእንግሊዝ ፕሪሚየር ሊግ መንገስ የቻለው ማለት ነውና ይህ ከምዕራብ አፍሪካዊቱ ሀገር ናይጄሪያ የዘር ግንዱ የሚመዘዘው ቡካዮ ሳካ በአርሰናል ቤት እጅግ በጣም አስደናቂ ብቃቱን በማሳየት በተለይ ያለፉትን የውድድር ዓመታቶች ማስመልከት ችሏል። ዘንድሮ በእርግጥ አንድም በጉዳት አንድም በጫና እጅግ በጣም እየተፈተነ ያለ ተጫዋች መሆኑን እየተመለከትን እንገኛለንና ብዙዎች እንደውም እየተጠራጠሩ ነው የሚገኙት። አሁን ኖኒ ማዱኬ ከመጣ በኋላ ይህንን የቀኝ መስመር እንደውም ለኖኒ ማዱኬ ቢሰጡት አሰልጣኝ ሚካኤል አርቴታ የሚል ምክረ ሀሳብ እያቀረቡ ነው የሚገኙትና ምናልባት ቡካዮ ሳካ በቀጣይ ከባድ ፍልሚያ እንደሚጠብቀው ነው ከኖኒ ማዱኬ ጋር እየተገለጸ የሚገኘው። ነገር ግን አርሰናሎች ለዚህ ተጫዋች ትልቅ ክሬዲት አላቸው፣ በተጫዋቹ ብቃትም ትልቅ እምነት አላቸውና በቀጣይ እስከ 2031 የውድድር ዓመታት ድረስ በአርሰናል ቤት የሚቆየውን የውል ኮንትራት ሰጥተውታል። ያውም ደግሞ በክለቡ ከፍተኛ ተከፋይ አድርገውት ማለት ነው። በሳምንት 300,000 ፓውንድ እየተከፈለው የክለቡ ከፍተኛ ተከፋይ በመሆን ይህ ተጫዋች እንግዲህ ለሚቀጥሉት ዓመታት በአርሰናል ቤት የሚያቆየውን የውል ኮንትራት ተፈራርሟል። እንግዲህ ወደ ሀገራችን አሁን ባለው ሚኒዛሬ ከመነዘር ነው ወይም ከቀየር ነው 72 ሚሊዮን ብር ማለት ነው በሳምንት የሚከፈለው ማለት ነው። እጅግ በጣም ከፍተኛ ገንዘብ ነው። ቡካዮ ሳካ ገና 25 ዓመቱ ላይ ነው የሚገኘው። በቅርቡ ነው እንግዲህ 25 ዓመትም የሚሞላውና ይህ ተጫዋች እንግዲህ በቀጣይ በአርሰናል ቤት ተረጋግቶ ጨዋታውን እንዲያደርግ አርሰናልም ወደ ከፍታው ወደ ተያያዘበት የዋንጫ ጉዞ ከሚያሸጋግሩ ተጫዋቾች አንደኛው ነው እየተባለ ይገኛል። በእርግጥ አንዳንድ የአርሰናል ደጋፊዎች ደግሞ ቅሬታና ጥርጣሬ ያላቸው አሁን ባለው አቅም ይገባዋል የበፊቱን ክሬዲት ካልቆጠርንለት በስተቀረ አሁን ያለው እንቅስቃሴ እየተዳከመ ነው የሚገኘው የሚል ሐሳብም እየሰጡ ነው የሚገኙት። በሳምንቱ መጨረሻ ቀናት ታስታውሱ እንደሆነ ከዊጋን አትሌቲክ ጋር በኤፍኤ ካፕ የአራተኛ ዙር ጨዋታ ላይ አሰልጣኝ ሚካኤል አርቴታ የተለየ ሚና ሰጥቶት ነበር። የ10 ቁጥር ሚና ላይ ጨዋታ እንዲያደርግ ማለት ነው። ከዚህ ቀደም እንግዲህ የዊንግ ተጫዋች መሆኑ ይታወቃል፣ የቀኝ ክንፍ መስመር ላይ ማለት ነውና የዛን ቀን ግን የ10 ቁጥር ተደራቢ አጥቂ አድርጎት ጨዋታ ሲያደርግ ነበረ። በእርግጥ በዛ እንቅስቃሴ ላይም ተሳክቶለታል ማለት አይቻልም። ይህንን አይነት ሚና ለመስጠትና ኖኒ ማዱኬን ደግሞ በተፈጥሯዊ ቦታው በቀኝ መስመር ላይ እንዲጫወት እንደዚሁ ይህንን ውሳኔ ተመልክተናል። በቀጣይስ በሚኖሩ ጨዋታዎች ላይ ቡካዮ ሳካ ሚና ምን ሊሆን ይችላል የሚለውን ነገር እንመለከታለን። እንዴት አያችሁት ግን ቡካዮ ሳካ በሳምንት 300,000 ፓውንድ ይገባዋል? እስከ 2031 ድረስስ የውል ኮንትራቱን ማራዘሙ አግባብ ነው ወይ? የአርሰናልን አጠቃላይ አካሄድና የቡካዮ ሳካን ሚናና አበርክቶስ እንዴት ትመለከቱታላችሁ? እዚህ ላይ በተለይ የአርሰናል ደጋፊዎች ሀሳብ ልትሰጡበት ትችላላችሁ። ሌሎች መረጃዎችን ወደ እናንተ እናደርስ። ሌላኛው መረጃ የምናገኘው ደግሞ ወደ ማንቸስተር ዩናይትድ ቤት ነው የሚያምራን። ማንቸስተር ዩናይትድ እግር ኳስ ክለብ እንግዲህ በዘንድሮ ዓመት በተለይ ደግሞ አሁን አሰልጣኝ ማይክል ካሪክ ከመጣ በኋላ ጥሩ ተነሳሽነትን እያስመለከተ ነው የሚገኘው። ካለፉት 5 ጨዋታዎች በአንዱ ብቻ ነው ባቻ ውጤት ጨዋታውን ያጠናቀቀው እንደምናስታውሰው በመጨረሻው ጨዋታ ላይ ማለት ነው 4ቱን ጨዋታዎች አሸንፎ የመጨረሻው ጨዋታ ላይ ግን የተፈተነበትን ሁኔታ ተመልክተናል። ከዌስትሃም ዩናይትድ ጋር በነበረው ጨዋታ ባቻ ውጤት ማጠናቀቁ ማለት ነውና ከዛ ባለፈ ግን ማይክል ካሪክ ላይ አሁንም የማንቸስተር ዩናይትድ ሰዎች ትልቅ ተስፋ አላቸው። ወደፊት ማንቸስተር ዩናይትድን ያሻግራሉ ብለው ከሚያምኗቸው አሰልጣኞች መካከል አንደኛው ማይክል ካሪክ ነው። ነገር ግን ተጨማሪ የውድድር ዓመቱ እስከሚጠናቀቅ ድረስ የሚኖረውን አካሄድና የሚያስመዘግበው ውጤት በቀጣይ በቋሚነት የአሰልጣኝነት ሚና ይሰጠው አይሰጠው የሚለውን ነገር ለመወሰን ያስችላል እየተባለ ይገኛልና በቀጣይ እንግዲህ ዩናይትድ ትልልቅ ተጫዋቾችን ሊያመጣ እንደሚችል ነው እየተነገረ የሚገኘው። በእርግጥ ደግሞ እድሜያቸው የገፉ የክለቡ ተጫዋቾችንም እንደዚሁ ሊያሰናብት ይችላል በተቃራኒው እየተባለ ይገኛል። አንደኛው ከክለቡ መውረድና መውጣት ጋራ በጣም ጥሩ እንቅስቃሴ ሲያደርግ የቡድኑ አጠቃላይ ተጫዋቾች
ተጫዋቾች እንኳን በሚተቹበት ሰዓት ላይ ሙሉ አቅሙን የሚሰጥ ቆራጥ የማንቸስተር ዩናይትድ ተጫዋች ነው የሚባለው ፖርቹጋላዊ ኢንተርናሽናል የማንቸስተር ዩናይትድ የአማካኝ ስፍራ ተጫዋቹ ብሩኖ ፈርናንዴዝ ነውና ምናልባት በክረምቱ የተጫዋቾች የዝውውር መስኮት ላይ ቡድኑን ሊለቅ ይችላል፣ ክለቡን ለቆ ወደ ሌላ ክለብ ወደ ሌላ ሊግም ሊያመራ ይችላል የሚሉ መረጃዎች እየተበራከቱ ነው የሚገኘው። ሪያል ማድሪድ ሁነኛ ፈላጊው ነው። ከዛ ባለፈ ደግሞ የሳውዲ ፕሮ ሊግ ተሳታፊ ክለቦችም ረብጣ ሚሊዮን ዶላሮችን ፈሰስ በማድረግ ይህንን ተጫዋች ወደ ሳውዲ ፕሮ ሊግ የማምጣት ፍላጎት እንዳላቸው እየተገለጸ ነው የሚገኘውና ይህንን ተጫዋችስ ቀጣይ ማን ሊተካው ይችላል ለሚለው ጥያቄ ደግሞ ማንቸስተር ዩናይትድ ሰዎች የተለያዩ ተጫዋቾችን እያማተሩ ነው የሚገኙት። በማንቸስተር ሲቲ የአካዳሚ ወይም ደግሞ የዛ የአካዳሚ ምሩቅ የሆነው ኮል ፓልመርን ተተኪ አድርገው የማምጣት ፍላጎት አላቸው ተብሏልና አሁን ላይ በቼልሲ ቤት ብዙም ደስተኛ አይደለም። በዛው ግን በፕሪሚየር ሊጉ የመቆየት ፍላጎት አለው። ወደ ማንቸስተር ከተማም የመምጣት ፍላጎት አለው። ቀደም ሲል እንደገለጽኩላችሁ አብዛኛውን ጊዜ ከታዳጊነት ጀምሮ በማንቸስተር ሲቲ አካዳሚ ነው የቆየውና ከአሰልጣኝ ፔፕ ጋርዲዮላ ጋር ግጭት ውስጥ ገብቶ ነው ያን ያህል የመሰለፍ ዕድል አልሰጠኝም በሚል ወደ ምዕራብ ለንደኑ ክለብ ቼልሲ ያመራው ማለት ነውና ከዚህ ጋር ተያይዞ ምናልባት በቀጣይ የብሩኖ ፈርናንዴስ ተተኪ ሆኖ የኦልትራፎርዱን ክለብ ማንቸስተር ዩናይትድን ይቀላቀላል የሚሉ መረጃዎች እየወጡ ነው የሚገኙትና ይህንን መረጃ ተመልክተናል። ሌላ መረጃ እንደዚሁ ስንመለከት አንቶኒ ጎርደን እናገኛለን። አንቶኒ ጎርደን እንደዚሁ ለማክፓይሶቹ መስመር ላይ በመጫወት ላይ ይገኛል፣ ኒውካስል ዩናይትድ ማለት ነውና ቀጣይ በዚያው በፕሪሚየር ሊጉ ተሳታፊ ክለቦች ይህንን ተጫዋች ኒውካስል ዩናይትዶች ሊነጠቁ የሚችሉበት እድል እንዳለ እየተነገረ ነው የሚገኘው። ከዚህ ቀደም አርሰናል ይህን ተጫዋች የማምጣት ፍላጎት እንዳለው በተደጋጋሚ መረጃዎች ሲወጡ ነበረ። አሁን ላይ ደግሞ አርሰናል አቅጣጫውን ወይም ደግሞ ያሉትን አማራጮች ወደ ሌላ እንደዚሁ ስለመቀየሩ ነው እየተገለጸ የሚገኘው። ይህንን ተጫዋች ደግሞ አሁንም ማንቸስተር ዩናይትድ እና ሊቨርፑል ለማስፈረም ፍላጎት አላቸው ተብሏል። እስከ 100 ሚሊዮን ፓውንድ ድረስ ተጫዋቹን የማስፈረም እንደዚሁ ገንዘብ ሊጠየቁ ይችላሉ ከኒውካስል ዩናይትድ እየተባለ ይገኛል። ወደ 60 ሚሊዮን ፓውንድ ይመስለኛል በወቅቱ የመርሲሳይዱ ክለብ ኤቨርተንን ለቆ ነው እንግዲህ ኒውካስል ዩናይትድን የተቀላቀለው። ይህ ተጫዋች በሚያሳየው እንቅስቃሴ እጅግ በጣም በርካቶች የሚማልሉለት አይነት ተጫዋች ነውና ኒውካስል ዩናይትድን የመልቀቁ ነገር አይቀሬ ነው ተብሏል። መዳረሻው ደግሞ ምናልባት የመርሲሳይዱ ክለብ ሊቨርፑል አሊያም ማንቸስተር ዩናይትድ ሊሆን የሚችልበት እድል እንዳለ እየተገለጸ ይገኛል። ወደ መጨረሻው መረጃችን ስናልፍ አርሰናልን ነው የምናገኘው። አርሰናል እና ሊቨርፑል በአንድ ተጫዋች ለማስፈረም እንደዚሁ ከወዲሁ ስለመፋጠጣቸው እየተገለጸ ነው የሚገኘው። ይህ ተጫዋች ደግሞ በጣም ትልቅ የወቅቱ በርካታ ታላላቅ ክለቦች የሚመኙት ቢኖረን የሚሉት ተጫዋች ሆኖ ነው እየተመለከት ነው የምንገኘው። እንግዲህ በአሰልጣኝ ሉዊስ ኤንሪኬ ስር እጅግ በጣም ደምቀው አውትሻይን ማድረግ ከቻሉ ተጫዋቾች መካከል አንደኛው ይህ ፈረንሳዊ ኢንተርናሽናል ኦስማን ዴምቤሌ ነው። ኦስማን ዴምቤሌ እንግዲህ የወቅቱ የባሎንዶር አሸናፊ መሆኑ ይታወቃልና አሁን ላይ ከአሰልጣኝ ሉዊስ ኤንሪኬ ጋር የገባበት ተሰጣ ገባ ወደ ሌላ ክለብና ወደ ሌላ ሊግ ለማምራት ከጫፍ ስለመድረሱ እየተገለጸ ነው የሚገኘው። በመልበሻ ክፍል በተለይ በአሰልጣኙና በተጫዋቹ መካከል ትልቅ ክፍተት ስለመፈጠሩ ተገልጿል። ይህ አሰልጣኝ እንግዲህ ለተጫዋች ርህራሄ የለውም። በተለይ በጣም ዲሲፕሊንድ ላልሆኑ ተጫዋቾች የሚወስዳቸው ውሳኔዎች እጅግ በጣም አስገራሚ ናቸው። አንድም ተጫዋች ከክለብ በላይ አይደለም የሚል እምነትም አለው ተብሏልና ከዚህ ቀደምም በተለያዩ ሁኔታዎች አስመልክቶናል። ለምሳሌ ክሊያም ምባፔ በፒኤስጂ ቤት የሚመለክ አይነት ተጫዋች ነው። በጣም አንደኛ የፈረንሳይ ዜግነት አለው፣ ሁለተኛው ደግሞ ለዋናው ከተማው ክለብ ነው የሚጫወተውና ከሞናኮ ከመጣ በኋላ እሱ ያለው ነገር ሁሉ የሚፈጸምለት ፈላጭ ቆራጭ እንደሆነ ይታወቃልና ይሄ ተጫዋች የውል ኮንትራቱ ሲጠናቀቅ ወደ ሪያል ማድሪድ በነፃ ዝውውር ክለቡን ተጠቃሚ ሲያደርግ አመራለሁ በሚልበትና በሚያስፈራራበት ጊዜ ሉዊስ ኤንሪኬ ያለሱ ህይወትን መልመድ አለብን፣ ታዳጊ ተጫዋቾችን መመልከት አለብን፣ ሌሎች አማራጮችን ማየት አለብን፣ ያለሱ ብለን ሁሉ ጊዜ መለማመጥ የለብንም የሚል አቋም ነበረውና ተጫዋቹን ተጠባባቂ ወንበር ላይ በማድረግ የወሰዳቸው ውሳኔዎች በወቅቱ አሰልጣኙን ሲያስተቹ ነበረ። ነገር ግን አሰልጣኙ እጅግ በጣም የሚገርም ብቃት፣ በራሱ መተማመኑ እጅግ በጣም አስደናቂ ሆኖ ተመልክተነዋል። በዛ ሂደት ውስጥ ነው እንግዲህ እሱ በክረምቱ የተጫዋቾች የዝውውር መስኮት ወደ ሪያል ማድሪድ ሄደ። ከዛ በኋላ ግን ተመልክተናል የአራትዮሽ ዋንጫ ባለክብር ነው ያደረገው ፒኤስጂን በታሪኩ ወይም ደግሞ ምስረታውን ካደረገ እንግዲህ ወደ 52 ዓመታት ነው ፒኤስጂ በጥቅሉ ማለት ነው። የተለያዩ ተጫዋቾች የተለያዩ አሰልጣኞች
ፓርክ ደ ፕሬንስ ደርሷል። የፈረንሳዩን ክለብ ፒኤስጂን ለማሰልጠን ማለት ነው። ብዙ ገንዘብ ኢንቨስት አድርገዋል የነዚህ የገልፍ ሀገራት የኳታር ባለሀብቶች ማለት ነው። ነገር ግን ምንም የመጣ ለውጥ የለም። የእንግሊዝ ሊግ የፈረንሳይ ሊግን የዋንጫ ክብር የትኛውም አሰልጣኝ ሲያሳካ ተመልክተናል። ነገር ግን ሉዊስ ኤንሪኬ ትልቁን የአውሮፓ ቻምፒየንስ ሊግ የውድድር መድረክ የክለቡ ባለሀብቶች፣ ደጋፊዎች ለዘመናት ሲመኙት የነበረውን የዋንጫ ክብር ነው በሽልማት የሰጣቸው ያልተጠበቁ ተጫዋቾችን በማሰለፍ እና በዚህ ሂደት ውስጥ ከነገሱ ተጫዋቾች መካከል ደግሞ አንደኛው ኦስማን ዴምቤሌ ነው። ክለቡንም ከፍ አድርጎ አሰልጣኙንም አኩርቶ እንደዚሁም ደግሞ የባሎንዶር ሽልማቱን መውሰዱ የሚታወስ ነውና አሁን ላይ እንግዲህ ዝናም ሲመጣ ከበሬታ ያው ተከሻ ያስፈልጋል መቼም ዝናን ለመቋቋም። ኦስማን ዴምቤሌ አሁን እየተፈተነ ነው ያለው። ብዙዎች እንግዲህ ሌኪፒን ጨምሮ ከዚህ ከፈረንሳይ አካባቢ የሚወጡ የመገናኛ ብዙሃን ይህንን ነው እየገለጹ የሚገኙት። ብዙዎቹ በኦስማን ዴምቤሌ ይሄ ኢጎ ወይም ደግሞ አንዳንድ ጊዜ ራስን ከፍ አድርጎ የመመልከት ሁኔታ እየተንጸባረቀበት ነው የሚገኘው። ሉዊስ ኤንሪኬ ስራውን ነው እየሰራ ያለው የሚሉ መረጃዎችም እየወጡ ነው የሚገኙትና ከዚህ ጋር ተያይዞ ይህ ተጫዋች ቀጣይ መዳረሻው የእንግሊዝ ፕሪሚየር ሊግ ሊሆን ይችላል። የእንግሊዝ ፕሪሚየር ሊግ ከሆነ ደግሞ አርሰናል አሊያም ሊቨርፑል ወይም ደግሞ ቼልሲ ሊሆን ይችላል የሚሉ ግምቶች እየተበራከቱ ነው የሚገኙት። የኦስማን ዴምቤሌ ቀጣይ መዳረሻ የት ሊሆን ይችላል? እስኪ ግምታችሁን አስቀምጡ። ተጫዋቹ የትኛውንስ ክለብ ቢቀላቀል ውጤታማ ሊሆን ይችላል? ሌላ የባሎንዶር ሽልማት፣ ሌላ የዋንጫ ክብር የትኛውን ክለብ ቢቀላቀል ሊያገኝ ይችላል? ክቡራትና ክቡራን ተመልካቾቻችን የዛሬ ዕለተ ረቡዕ የካቲት 11 2018 ዓ.ም ከናሁ ቴሌቪዥን የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሳሉ። የናሁ ቴሌቪዥንን ከቲቪው በተጨማሪ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ከ410 ሺህ በላይ ተከታዮች አሉ። በሌሎች የሶሻል ሚዲያ አማራጮችም በመላው ዓለም እየደረስን እንገኛለን። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።